የዜና መጽሔት የትግራይ ክልል ጊዜያዊ ፕሬዝደንት ዘመነ ስልጣን መራዘምና ያስከተለው ተቃውሞ፣ በአማራ ክልል ዋግ ኽምራ ዞን 4 ቀበሌዎችን የመታው ድርቅ ከ4000 በላይ ነዋሪዎችን ማፈናቀሉ፣ የአምባሳደር ቆንጂት ስነ ጊዮርጊስ ሞት፣ የአፍሪካ ህብረትና የኢትዮጵያ መሪዎች የሐዘን መግለጫ፣ እንዲሁም እስራኤል፣ ዩናይትድ ስቴትስና ኢራን ተኩስ ለማቆም መስማማታቸው ያልናቸውን ርዕሶች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ሌፍትናንት ጀነራል ታደሰ ወረደን ስልጣን ለ1 ዓመት አራዘሙ። አምና መጋቢት 30 የቀድሞውን የትግራይ ክልል ጊዜያዊ ፕሬዚደንት ጌታቸው ረዳን የተኩት ታደሰ ወረደ ዘመነ ስልጣናቸው ነገ ሚያዝያ 1 ያበቃ ነበረ። የኢትዮጵያ ፌዴራዊ መንግስትና ህዝባዊ ወያኔ ሓርነት ትግራይ ፕሪቶሪያ ላይ ባደረጉት ስምምነት መሰረት በክልሉ ሁሉን አካታች አስተዳደር አልተመሰረተም የሚሉ የፖለቲካ ፓርቲዎች የጠቅላይ ሚኒስትር አብይን ውሳኔ ኃላፊነት ከሚሰማው መንግስት የማይጠበቅ በሚል ተችተውታል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌፍትናንት ጀነራል ታደሰ ወረደ ለ1 ዓመት በኃላፊነት እንዲቀጥሉ ዛሬ ረቡዕ መጋቢት 30 ቀን 2018 ዓ ም መወሰኑን ከማሳወቁ በፊት በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ከፕሬዚዳንቱ ጋር መወያየታቸውንና የክልሉ ዓመታዊ የስራ አፈጻጸም ሪፖርት ቀርቦላቸው በውጤቶቹ ላይ ግምገማ መደረጉን አስታውቋል። ይህንን ውሳኔ ተከትሎ አዎንታዊም አሉታዊም አስተያየቶች እየተደመጡ ነው። በትግራይ ክልል ከሚንቀሳቀሱ የፖለቲካ ድርጅቶች መካከል አንዱ የሆነው የትንሣኤ ሰባ እንደርታ ፓርቲ ሊቀመንበር አቶ ከበደ አሰፋ እርምጃው ከፌዴራል መንግስቱ የሚጠበቅ አለመሆኑን ያምናሉ። ዋና መሪ ዋና የሆኑ ጫወት የነበረ ሰው ወደ ስልጣን ማምጣት በእውነት ከአንድ ኃላፊነት ከሚሰማው መንግስት የሚጠበቅ ነው ብለን አናምንም። ኃላፊነት የጎደለው ተግባር ነው። እንደዛም ሆኖ ተቆጥሮ የተሰጣቸውን ኃላፊነት 8 ነጥቦች ነበሩ። 8ቱን ነጥቦች በዜሮ የወጣ ሰው ነው እንግዲህ ተጨማሪ 1 ዓመት ተጥቷል የተባለ ያለው። እንዲሁ አስተያየት ሰጪ ጀነራሉ ብቻ ሳይሆን አቶ ጌታቸውም በኃላፊነት እያሉ ለክልሉ ተገቢ ያሉትን ስራ እንዳልፈጸሙ በመግለጽ ህጋዊ ህልውናውን ያጣ ያሉት ህወሓት ያቀረበውን ፕሬዝዳንት የስልጣን ዘመን ማራዘም የፌዴራል መንግስቱን ግዴለሽነትና ኃላፊነት የጎደለው ተግባር ያመለክታል ብለዋል። በትግራይ ክልል የምርጫ እንቅስቃሴ እየተስተዋለ እንዳልሆነ እየተገለጸ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽንም በክልሉ አስቻይ ሁኔታ የለም በሚል የአጀንዳ ማሰባሰብ መድረኩንና የጉባኤ ተሳታፊዎችን ልየታ በአዲስ አበባ አካሂዷል። በጊዜያዊ አስተዳደሩ አመራር ላይ የሚነሱ ትችቶች እነዚህን ስራዎች እንኳን ማስፈጸም አልቻለም የሚለው ተጠቅሶ ጭምር ነው። የትግራይ ዴሞክራሲያዊ ፓርቲ ምክትል ሊቀመንበር አቶ ጽጋቡ ቆባእም ይህንኑ ይጠቅሳሉ። አካታች መንግስት አይደለም የተቋቋመው። ምክንያቱም በፕሪቶሪያ ስምምነት መሰረት በዛ አይደለም የተሾሙ ጊዜያዊ አስተዳደር። ምክንያቱም ከህወሓት ወጥቶ በቃ በዛ ነው የተሾሙ እንጂ የትግራይ ፖለቲካ ድርጅቶች አልተካተቱም በሁሉ መሰረት ማለት ነው። ስለዚህ የጦርነት ድባብ እያንዣበበ ያለው ነው የሚገጥመን የሚላለው እየተሰቃየ ነው ያለው ማህበረሰቡ። ጠቅላይ ሚኒስትሩ ፕሬዚዳንቱን የዛሬ ዓመት ሲሾሙ የትግራይ ህዝብ የጠማውን ሰላምና ልማት ለማሳካት እንደሚጠቅም ጠቅሰው ፕሬዚዳንቱ እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አድርጋለሁ ሲሉ ምኞታቸውን ገልጸው ነበር። አቶ ከበደ አሰፋ ውሳኔውን የተቃወሙት ይህ አቅጣጫ በክልሉ ሊተገበር አልቻለም የሚል እምነት ስላላቸው ነው። አስተዳደር ያረጋገጠው ነገር ቢኖር ቤሌፍ ለጦርነት በበቂ መጠን የተዘጋጀበት በመንግስታዊ ያልሆኑ ግንኙነቶች ከውጭ ኃይሎች ጋር ጥምዶ ፈጠራ ያለው በሚል በጠራራ ፀሐይ የሚያከናውኑበት ሰላምና መረጋጋት ጉዳይ ትግራይ እርስ በርስ ጦርነትና ከፌዴራል መንግስት ጋር ወዳልተፈለገ ግጭት የሚታይ ግንኙነት እንዲፈጽም ምቹ ሁኔታ የፈጠሩበት ሁኔታ ነው ያለው። ከተሰጣቸው ተግባራት አንዱ የምክክር ኮሚሽን ተግባራት በሰላማዊ በሆነ መንገድ በትግራይ ማከናወን ነበር። ይህን ማድረግ አልተቻለም። ምርጫ ማድረግ አልተቻለም። እንግዲህ እኚህ ሰውዬ ምን ሊያደርጉ ተጨማሪ 1 ዓመት የተሰጣቸው እንደሆነ እንደ ፓርቲም እንደ ግሌም ግልጽ አይደለውም። መንግስት ላይ ትልቅ እምነት ነበረ። ኃላፊነት የሚሰማው በህግ የሚመራ መንግስት ነው ብለን ነበር የምናምነው። በትግራይ ጉዳይ ግን አሁን እየሆነ ያለው ነገር ከአንድ ኃላፊነት የሚሰማው መንግስት የሚጠበቅ ነው ብለን
እኛ እናምን። ይህንን የፕሬዝዳንቱን ሹመት በተመለከተ እስከ አመሻሹ ድረስ ከህወሓት በኩል የተባለ ነገር የለም። ህወሓት ሰሞኑን ባወጣው መግለጫ ግን ምክክር ኮሚሽን ትግራይ በእነዚህ መድረኮች ላይ ለምን እንደማይሳተፍ ከጊዜያዊ አስተዳደሩ፣ ከፖለቲካ ፓርቲዎች፣ ከሲቪልና ከሙያ ማህበራት ግልጽ መልሶችን አግኝቷል ሲል የትግራይ ህዝብ በአሁኑ ጊዜ በህልውና አደጋ ላይ እንደሆነ ጠቅሶ ህዝቡ የማይወከልበትና የማይሳተፍበት ባለው በዚህ መድረክ የተቀመጡት አቅጣጫዎችና ውሳኔዎች በማንኛውም ጊዜ ተቀባይነት አይኖራቸውም ወይም ተፈጻሚ አይሆኑም በሚል አስጠንቅቋል። ለዲደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን ይጻግቢጂ ወረዳ የሚገኙ 4 ቀበሌዎች በድርቅ በመመታታቸው ምክንያት ከ4000 በላይ ነዋሪዎች ወደ ተለያዩ ከተሞች ተሰደዱ። ተፈናቃዮችና መምህራን እንዳሉት ሕፃናትም ትምህርት አቋርጠው ለመለመን እየተገደዱ ነው። የዞኑ አደጋ መከላከልና ስራ አመራር ኮሚሽን ሰብላቸው ለተጎዳባቸው 27000 የምግብና የገንዘብ ድጋፍ ማድረጉን ገልጿል። የጽህፈት ቤቱ ኃላፊ ምህረት መላኩ እንደገለጹት መስሪያ ቤታቸው በድርቁ ምክንያት የተሰደዱትን ነዋሪዎች ወደየቀያቸው በመመለስ ድጋፍ ይሰጣል። የደሴው ወኪላችን ኢሳያስ ገላው ተከታዩን ዘገባ ልኮልናል። ቁጥራቸው በርካታ የሆኑ ህጻናት ትምህርታቸውን አቋርጠው በልመና ተግባር ላይ መገኘታቸው አሳሳቢ እንደሆነም ይገልጻሉ። ድርቁን መቋቋም ሲያቅቱ ደግሞ አብዛኛው የተወሰኑ አካላት ደግሞ ልጆቻቸውን ወደ ትምህርት ገበታ ትቶ ወላጆች ይሄዱ አሉ። ምክንያቱም እዛ ሆኖ ቀን በቀን ያገኛትን ሸክለውን ምን ዝሮ ወደ ልጆቻቸው እየላኩ የሚያስተምሩ እንትኖችም አሉ። ሌሎች ደግሞ ልጆቹን እንደ ገቢ ምንጭ አድርጎ የሚጠቀሙ አካላት ደግሞ ህጻናትን ይዘው የሚሄዱ አካላትም አሉ። በደሴ ከተማ በልመና ተግባር ላይ ተሰማርተው ያገኘኋቸው በጻግብጂ ወረዳ 04 ቀበሌ ነዋሪ የሆኑ የሁለተኛ ክፍል ተማሪዎች ህጻናት አካባቢያቸው ድርቅ ስላለ ከቤተሰቦቻቸው ጋር መሰደዳቸውን ይናገራሉ። ለምለም ኃይሉ። ከየት ነው የመጣሽው? ከጻግብጂ ነው። 04 ቀበሌ ነው። ለምንድን ነው የመጣሽው ወደ ደሴ ከተማ? ለሚበላ ነው። እዛ ድርቅ ስለሆነ ስለማልበቃላ ነው። ትምህርት አቋርጠሽ ነው የመጣሽው? ስንተኛ ክፍል ተማሪ ነሽ? ሁለተኛ። አድኝ ክሮስ አገር ሰቆጣ ጻግብጂ። ለምን ደሴ ከተማ መጣ? እዚህ መጣ በችግር መጣ። ችግር የህፃናቱ መሰደድ በመማር ማስተማር ሂደቱ ላይ ከፍተኛ ጫና አሳድሯል የሚሉት መምህርት አምባነሽ ግርማይ እርሳቸው በሚያስተምሩበት የጻግብጂ ወረዳ ተረዋ ትምህርት ቤት ቤተሰቦቻቸው ልጆቹን ለገቢ ምንጭነት ለመጠቀም ትምህርታቸውን እንዲያቋርጡ እያደረጓቸው ነው ይላሉ። ቤተሰቦቻቸው ትምህርታቸውን እያቋረጡ እየለመኑ ያው እንደ ገቢ ምንጭ ነው የሚጠቀሙ። ትልቁ እንቅፋቱ ስደት ነው የሚሄዱት ወደ ከተሞች ነው የሚሄዱ። በዚህ በ4 ቀበሌዎች 4000 በላይ ስደተኛ እንዳለ ነው የተነገረው። አብዛኛዎቹ ቤተሰቦች ሳይቸግራቸው ልመናን ልማድ በማድረጋቸው ነው አካባቢውን ለቀው ቤታቸውን ዘግተው የሚወጡት የሚሉት መምህርት ደስታ ሞገስም ችግሩ አሳሳቢ መሆኑን ይገልጻሉ። ሰው ችግሮች ቢሄድ እናዝንለታለን። አሁን ግን በቃ የገቢ ምንጭ በማድረግ በቃ አብዛኛው ላይ ለገቢ ምንጭ መጥቶ ቤት ይሰራል። ቤት ለመስራት ቤቱ ደግሞ ሰው የሚኖርበት ቢሆን ሁላ አያሳዝንም። ምንም ነገር የለውም። ምንም ከተዘፈዘፈ ነው የሚኖረው። የዋግ ኽምራ ብሔረሰብ አስተዳደር ዞን አደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት በክረምት ወቅት በረዶ ቀላቅሎ በጣለ ዝናብና ጎርፍ ሰብላቸው የተጎዳባቸውን አርሶ አደሮች በመምረጥ 27000 ለሚደርሱ ሰዎች የምግብና የጥሬ ገንዘብ ድጋፍ መደረጉን ይገልጻሉ። የጽህፈት ቤቱ ኃላፊ አቶ ምህረት መላኩም ጉዳት ደርሶባቸው ለስደት የተዳረጉ እንዳሉ ሁሉ በዘልማድም ልመናን ለተለየ የገቢ ምንጭነት የሚጠቀሙ እንዳሉ ነው የሚናገሩትም። አንደኛው በተጨባጭ ችግር ተቸግረው የሄዱ አሉ። ወረዳውን በራሱ ቤለቤ ዙሮ በስም ዝርዝር ለይቶ ለትክክለኛ ችግር የሄዱት ሰዎች እንዲመለሱ በሴፍትኔትም በተለያዩ ድጋፎችም የምንሰጠው ምላሽ ካልተመለሱ መስጠት እንደማንችል አስረድቶ እየታገልን ያለ ወረዳው ማለት ነው። ሁለተኛው በጣም ሳይቸገሩ ደግሞ የሚሄዱ አሉ። አንዳንዶቹ ተጨማሪ ይሄ በጋ ወራት ስለሆነ ተጨማሪ ገቢ እናገኛለን በሚል ነው። በጻግብጂ ወረዳ የሚገኙ የአካባቢው ማህበረሰብ ለዓመታት ልማድ ያደረጉትን የልመና ባህል ለማክሰምም ህጋዊ እርምጃ እንደሚወሰድ የሚገልጹት አቶ ምህረት መላኩ ጉዳት ደርሶባቸው የተሰደዱን ግን ወደ አካባቢያቸው በመመለስ ድጋፍ እንደሚደረግላቸውም ገልጸዋል። ህግ መጠየቅ አለባቸው። በተለይ ህጻናትን ለልመና ስራ የሚያስማሩ ህጻናትን ያላቅማቸው የጉልበት ስራ እንዲሰሩ የሚያደርጉት ላይ ቆንጠጥ ያለ ህጋዊ እርምጃ በመውሰድ ማረም አለብን ብለን በዞን ደረጃ ግብረ ኃይል ተደራጅቷል። ሮንግሊ ኤክሰርሳይዝ ያደረጉት ረዘም ላለ ጊዜ ስለሆነ በተሳሳተ መንገድ የተለማመዱትን ሰዎች ወደ ትክክለኛው ትራክ ለማስገባት ይፈጃል። እየተሰራ ያለ ስራ ነው። በተጋላጭነት የሄዱትን ግን እየመለስን እየሰጠን ነው። ለዶይቼ ቬለ ዘገባ ኢሳያስ ገላው።
ከግማሽ ክፍለ ዘመን በላይ በዲፕሎማሲው መስክ ያገለገሉት አንጋፋዋ ኢትዮጵያዊት ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ ለበርካታ የአህጉሪቱ ሴት ዲፕሎማቶች መንገድ የጠረጉ ባለሙያ እንደነበሩ የአፍሪቃ ህብረት ኮሚሽን ባለሥልጣናት አስታወቁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባወጡት መግለጫም አያሌ ሴት ዲፕሎማቶች በመስኩ እንዲሰማሩ መንገዱን አስፍተዋል ብለዋል። የአምባሳደር ቆንጂትን ከዚህ ዓለም በሞት መለየት ትናንት ባወጣው መግለጫ ያስታወቀው የኢትዮጵያ ውጭ ጉዳይ ሚኒስቴር የቀብርና የሽኝት ሥነ ሥርዓት መርሃ ግብሩን ሰሞኑን ይፋ እንደሚያደርግ አመልክቷል። እስክንድር ፍሬው ከአዲስ አበባ። የአፍሪካ ህብረት ኮሚሽን ሊቀመንበርና ምክትላቸው በአንድ ርዕሰ ጉዳይ ላይና በተመሳሳይ ቀን ሁለቱ መግለጫ ሲያወጡ ብዙም የተለመደ አይደለም። የአምባሳደር ቆንጂት ስነ ጊዮርጊስ አስተዋጽኦ ግን በተለይ ለህብረቱ ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ መሊካ ሀዳዲ በሴትነታቸው ቅርበት ያለው ጉዳይ ነው። ምክትል ሊቀመንበሯ በመልእክታቸው አምባሳደር ቆንጂት ለአህጉሪቱ ሴት ዲፕሎማቶች የስኬት መንገድ የጠረጉ መሆናቸውን ራሳቸውንም ከማሳያዎቹ ጋር በማካተት ገልጸዋል። ዛሬ ብዙዎቻችን እሳቸው በቅድሚያ ተራምደውባቸው የበለጠ ቀላል ባደረጓቸው መንገዶች እንራመዳለን። ከዛ በኋላ ለመጡት መንገዱን በመጥረግና በሩን ክፍት በመተው ቅርብ ባደረጓቸው መንገዶች ብለዋል። ምክትል ሊቀመንበሯ ባለፈው ወር በተከበረው ዓለም አቀፍ የሴቶች ቀን በዓል ላይ ሲናገሩም ኢትዮጵያዊቷን የመጀመሪያ ሴት አምባሳደር ዮዲት እምሩን ጨምሮ ቀደምት የአህጉሪቱ ሴት ዲፕሎማቶችን የአፍሪካ ህብረት መስራች እናቶች በማለት አወድሰዋል። ከምክትል ሊቀመንበሯ ቀደም ብሎ መግለጫ ያወጡት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ አምባሳደር ቆንጂት የአህጉሪቱን ጥቅሞች በማስቀደም ሲያገለግሉ መቆየታቸውን አመልክተዋል። በአገልግሎት ዘመናቸው የተንጸባረቀው የአፍሪካን ጥቅሞች ለማራመድና ዓለም አቀፍ ግንኙነቶችን ለማጠናከር ያላቸው የማያወላዳ ቁርጠኝነት ነው በማለት አድናቆታቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ባስተላለፉት የሐዘን መግለጫ መልእክት አምባሳደር ቆንጂት ከአምባሳደር ዮዲት እምሩ ቀጥለው ሁለተኛዋ ኢትዮጵያዊት ሴት አምባሳደር መሆናቸውን አስታውሰዋል። ከእርሳቸው በኋላ አያሌ ሴት ዲፕሎማቶች በመስኩ እንዲሰማሩ መንገዱን መጥረጋቸውንም ጠቅሰዋል። ከአምባሳደር ቆንጂት ጋር በተመሳሳይ ዘመን ያገለገሉት አንጋፋው ዲፕሎማት አምባሳደር ተፈራ ሻውል የአምባሳደር ቆንጂት አስተዋጽኦ እስከ ዕለተ ሞታቸው የቀጠለ እንደነበር ተናግረዋል። ታዋቂ የአፍሪካ ህብረት ሰዎች በሚለው ግሩፕ ውስጥ ተካተቱ እና በዛ ደረጃ ኤሚነንት ፐርሶናሊቲስ የሚባሉ ናቸው። ከዚህ በተረፈ ደግሞ በውጭ ጉዳይ ሚኒስቴር የመማክርት የፖሊሲ አማካሪዎች ጉባኤ አለ። የዛ አማካሪዎች ጉባኤ እኔም አለሁበት። አምባሳደር ቆንጂት ሊቀመንበር ሆነው ተመርጠው እስከ ዕለተ ሞታቸው በዛ ደረጃ ሚኒስቴሩን እያማከሩ ነበር። ጠቅላይ ሚኒስትር አብይ አህመድ ባስተላለፉት የሐዘን መግለጫ መልእክትም የአምባሳደር ቆንጂትን ለሀገር ጥቅሞች መቆም አንስተዋል። ለህግ፣ ለአሰራር፣ ለፕሮቶኮልና ለኢትዮጵያ ጥቅሞች በነበራቸው የጸና አቋም እናስታውሳቸዋለን ብለዋል ጠቅላይ ሚኒስትሩ። አምባሳደር ተፈራ እንዳሉትም አንጋፋዋ ዲፕሎማት የፖለቲካ ወገንተኝነት ሳያሳዩ አገራቸውን አስቀድመው አገልግለዋል። አምባሳደር ቆንጂት ደግሞ የማንም የፖለቲካ ድርጅት አባል ሳይሆኑ ነው ያገለገሉት እስካሁን ድረስ። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አምባሳደር ቆንጂት የውጭ ጉዳይ ሚኒስቴርን በ1950ዎቹ በለጋ ዕድሜያቸው ተቀላቅለው ከደስክ ኦፊሰርነት እስከ ከፍተኛ አመራርነት ማገልገላቸውን አስታውሷል። በኦታዋ፣ ካይሮ፣ ቴልአቪቭ እና ቪየና በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ማገልገላቸውን፣ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ደግሞ መልእክተኛ በመሆን መስራታቸውን ሚኒስቴሩ አስታውቀዋል። አንጋፋዋ ዲፕሎማት በተለያዩ ኃላፊነቶች ያገለገሉት ገና ከወጣትነት እድሜያቸው ጀምሮ መሆኑን አምባሳደር ተፈራ ያብራራሉ። ክቡር ልጅ እንዳልካቸው መኮንን የተባበሩት መንግስታት ድርጅት የኢትዮጵያ ተወካይ በነበሩበት ጊዜ ኒውዮርክ በሶስተኛ በኋላም በሁለተኛ ጸሐፊነት አገልግለው ከዚያ ከጥቂት ዓመታት በኋላ ወደ አዲስ አበባ መጥተው የውጭ ጉዳይ ሚኒስቴር አንደኛ ጸሐፊ ሆነው የዓለም አቀፍ ጉዳዮችን ይከታተሉ ነበር። የውጭ ጉዳይ ሚኒስቴር መግለጫ እንዳመለከተው ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በመራው የደቡብ ሱዳን የሰላም ስምምነት አምባሳደር ቆንጂት ልዩ አማካሪ ነበሩ። የአምባሳደር ቆንጂትን ከዚህ ዓለም በሞት መለየት ትናንት መጋቢት 29 ቀን 2018 ዓ.ም ባወጣው መግለጫ የጠቀሰው ሚኒስቴር መስሪያ ቤቱ የቀብር ሽኝት ስነ ስርዓት መርሃ ግብሩን በቀጣይ ይፋ እንደሚያደርግ አስታውቋል። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። እስራኤልና ዩናይትድ ስቴትስ በጋራ ኢራን ላይ የከፈቱትን ጦርነትና የኢራንን አጸፋ ለማቆም ሦስቱ ሀገራት ትናንት ውድቅት ላይ ተስማምተዋል። 6 ሳምንታት ግድም የተደረገው ጦርነት በሦስቱ ሀገራት በፋርስ ባሕረ ሰላጤው የአረብ ሀገራት ላይ ያደረሰው የሰው
የህይወት የሀብትና ንብረት ውድመት እጅግ ከፍተኛ ነው። ጦርነቱ ነዳጅን ጨምሮ የተለያዩ ሸቀጦች መተላለፊያ መስመሮችን፣ የአውሮፕላን በረራዎችንና የሰዎችን ጉዞ በማወኩ በዓለም ላይ በአንዳንዶች ግምት በብዙ $100 ቢሊዮን የሚገመት ኪሳራ ደርሷል። በዚህ ምክንያት ተፋላሚዎች በፓኪስታን ሸምጋይነት ለ2 ሳምንታት ጊዜያዊ ተኩስ አቁም ለማድረግ መስማማታቸው ለጊዜውም ቢሆን ለመላው ዓለም ደስታ ብጤ የሆነ መስሏል። ስለ ስምምነቱ ይዘት ምክንያቱና በዓለም ዘንድ ያለውን እይታ በተመለከተ ከ3 ባልደረቦች ጋር አጭር ውይይት እናደርጋለን። እስክንድር ፍሬው ከአዲስ አበባ፣ ገበያው ንጉሴ ከብራስልስና አበበ ፈለቀ ከዋሽንግተን ዲሲ መስመር ላይ ናቸው። ትሰሙኛላችሁ? ከሩቁ ልጀምር እስቲ ወይም ከትልቁ ከአበበ ልጀምር። እሰማለሁ ነገር እናመሻችሁ። እሺ፣ ያው እናንተ ያላችሁትን መቼም ይሰማል። ነጋሽ እሺ፣ ይሰማል። ገበያው ነኝ። አውሮፓ ዘግየት ብሎ ነው። እሺ፣ ወደ ጥያቄዎቻችን እንሄዳለን። ከአፍሪቃ ልጀምር፣ ከእስክንድር። አፍሪቃ የጦርነቱ ቀጥተኛ ተሳታፊ ባትሆንም የምጣኔ ሀብት ቀውሱ ዋነኛ ተጎጂ ነች። በየአጋጣሚው እንደሚሆነው ሁሉ የአፍሪቃ ህብረት፣ መንግስታት፣ መገናኛ ዘዴዎች ምን አሉ? ተኩስ ቆመ ሲባል ለአጭር ጊዜም ቢሆን ሙሉ በሙሉ ገቢራዊም ባይሆን። አመሰግናለሁ ነጋሽ። እንግዲህ በዜናው እንደተመለከተው የተኩስ አቁሙ መተግበር ጀምሯል ወይ፣ ሊዘልቅስ ይችላል ወይ የሚለውን ጥያቄ እንደተጠበቀ ሆኖ በአፍሪካ በኩል በተስፋ የሚበል ሁኔታ ነው ያለው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ባወጡት መግለጫ በፓኪስታን አደራዳሪነት በዩናይትድ ስቴትስ እና በኢራን መካከል ተደረሰ የተባለውን የ2 ሳምንታት የተኩስ አቁም ስምምነት በደስታ መቀበላቸውን ነው የገለጹት። ይህ ስምምነት ደግሞ የአፍሪካ ህብረት ጦርነቱ እንዲቆምና ውጥረቱ እንዲረግብ ሲያቀርብ ከነበረው ተደጋጋሚ ጥረት ጋር የሚሄድ መሆኑን ገልጸዋል ሊቀመንበሩ ነጋሽ። የጦርነቱ ውጤት ደግሞ በአፍሪካ ውስጥ የነዳጅ አቅርቦት ማስተጓጎሉን፣ የመሰረታዊ ሸቀጦች ዋጋ እንዲንር ማድረጉን ገልጸዋል። ዛሬ ቀነሰ ነዳጅ። አዲስ አበባ ለምሳሌ እስክንድር ነዳጅ ዛሬ ቀነሰ፣ እዚህ ትንሽ ቀንሷል። እዛ ለውጥ አለ። አዲስ አበባ ውስጥ ዛሬ እንግዲህ ነዳጅ አልቀነሰም፣ ግን ተስፋ የማድረግ ሁኔታ አለ። በሰው በኩል የተኩስ አቁሙ ስምምነት ሲሰማ ለጊዜውም ቢሆን ፋታ እናገኛለን የሚል ተስፋ ነው በሰው በኩል ያለው። ነዳጅ ግን እስካሁን አልቀነሰም። ቅድም እንዳልከው እንግዲህ ግጭቱ በአፍሪካ ውስጥ ከፍተኛ የኢኮኖሚ ተጽዕኖም ሲያሳድር ቆይቷል ነጋሽ። ግጭቱ በአፍሪካ ሀገራት ላይ ከፍተኛ ተጽዕኖ እያሳደረ መሆኑን ደግሞ ሰሞኑን ይፋ የተደረገ ሰነድም አስታውቋል። በዚህ በእኛ በዶይቼ ቬለ ዘገባም ላይ እንደተመለከተው ለምሳሌ በ6 ወራት እንኳ የሚቀጥል ከሆነ ግጭቱ የ2026 የሀገሪቱ አጠቃላይ ምርት ከሚጠበቀው በ0.2 በመቶ ሊቀንስ እንደሚችል ሰሞኑን በአፍሪካ ህብረት፣ በአፍሪካ ልማት ባንክ፣ በአፍሪካ ኢኮኖሚ ኮሚሽን እና በተባበሩት መንግስታት የልማት ፕሮግራም ይፋ የተደረገ ሰነድ አመልክቷል። የ9 አፍሪካ ሀገራት የውጭ ምንዛሪ መጠን በተለይ ከዶላር አንጻር መቀነሱም ተመልክቷል። ነጋሽ እንግዲህ በጥያቄ መለሳለሁ። እሺ እስክንድር፣ ያለን ጊዜ አጭር ስለሆነ አጫጭር ነው የምናደርገው። ለዚህ ነው ያቋረጥኩህ። ገበያው እንደ አውሮጶችስ ጦርነቱ መቼም ለአመሳት ወለደች አይነት የሆነባቸው ነበር የሚመስለው። ከዚህ ቀደም በተለይ በቅርብ ዘመናት እንዳየነው ከሰርቢያ እስከ ኢራቅ፣ ከአፍጋኒስታን እስከ ሊቢያ እንደሆነው ዩናይትድ ስቴትስን ተከትለው ከጦርነቱ እንዳይገቡ ያማከራቸው አልነበረም። ምክንያትም ያገኙ አይመስልም። የኢራን ሉዓላዊነት መደፈርና መደብደብን እንዳያወግዙም ደብዳቤዎቹ አሜሪካና እስራኤል ሆነውባቸዋል። ከእስጳኝ በስተቀር ስለ ሀገር ሉዓላዊነት፣ ስለ ዓለም አቀፍ ደንቦች ወይም ሕጎች፣ ስለ ፍትህ፣ ስለ ሰላም፣ ስለ ሰብአዊ መብት መከበር እስኪሰለቸን ድረስ የሚነግሩን የአውሮፓ መንግስታትና ህብረት ዝምታን የመረጡ ነበር የሚመስለው። አልፎ አልፎ እንዲያውም ኢራንን ሲያወግዙ ነበረ። አሁን ምን አሉ? አሁን እንዳልከው አሁን እፎይታ የተሰማቸው መሆኑን ነው እየገለጹ ያለው። እንዳልከው ከዚህ ቀደም በተለይ በዩክሬን ጦርነት ላይ የሉዓላዊነት ጉዳይ አብልጠው ሲያነሱ የነበሩት ኃይሎች በኢራን የሉዓላዊነት መደፈር ላይ እና እየተፈጸመ ባለው ጦርነት ምንም ያላሉ ሀገሮች በተለይ ትናንት ፕሬዚዳንት ትራምፕ
ኢራን ከነገ ጀምሮ ላትኖር ትችላለች የሚለው አስደንጋጭ ማሳሰቢያ እንደው ሳያሳስባቸው የቀረ አይመስልም ነበር። ስለዚህ ከውድቅት ከደረቅ ሌሊት በኋላ ይህ ውሳኔ ሲሰማ ሁሉም ሀገሮች በግል ባወጡትም በጋራ ባወጧቸው መግለጫዎች እፎይታ እንደተሰማቸውና ውሳኔው ተግባራዊ እንዲሆን የበኩላቸውን እንደሚያደርጉ ነው እየገለጹ ያሉት። በተለይ ስፔን ግን ከዚህ ቀደምም እንደገለጽከው ከሁሉም ተነጥላ ጦርነቱን በማውገዝ የዓለም አቀፍ ሕግ መሻሩንም በመጥቀስ ስትከራከር እንደነበረች ሁሉ አሁንም በመግለጫው ፕሬዚዳንት ጠቅላይ ሚኒስትር ሳንቼዝ ያሉት ምንድን ነው? ሀገሮችም እሳት ለኩሰው ቤቱን ያቃጠሉት ሰዎች እሳቱን ለማጥፋት ውሃ ይዘው ሲመጡ በደስታ መቼም ልንቀበላቸው አንችልም በማለት ነበር ሁኔታውን የገለጹት። ስለዚህ የደረሰው ጥፋትና የታየው ውድመት ግን የሚረሳ እንዳልሆነ በመግለጽ ተግባራዊነቱን እንደሚጠባበቁና ለዛም የበኩላቸውን እንደሚያደርጉ እየገለጹ ነው ያሉት። ነጋሽ፣ እሺ፣ አመሰግናለሁ። እንግዲህ አበበ ከዩናይትድ ስቴትስ ሕዝብ 60 ከመቶ ያክሉ ወይም ከዚያ የሚበልጠው ጦርነቱን አይደግፍም ነበረ ነው ሲባል የነበረው። በአደባባይ ሰልፍ ያወገዙም አሉ። ጦርነቱ ለጊዜውም ቢሆን መቆሙ በአሜሪካውያን ዘንድ ምን ስሜት አሳደረ? እርግጥ ነው ገና ግማሽ ቀን መሆኑ ነው መሰለኝ እናንተ ጋር፣ ግን እንዲያው ከትናንት ከሰዓት በኋላ በእናንተ አቆጣጠር ጀምሮ እንግዲህ በአጭር አማርኛ ሲገለጽ እፎይታን አምጥቷል። ምክንያቱም ከጦርነቱም አለፍ ብሎ ፕሬዚዳንት ዶናልድ ትራምፕ በተለይ ትላንትናና ከትላንት ወዲያ ሲሰጡ የነበሯቸው ማስጠንቀቂያዎች ከተለመደው ኮንቬንሽናል ከሚባለው የጦርነት እሳቤ ወጣ ያለ በመሆኑ ምን ሊፈጠር ይችል ይሆን የሚለው ስጋት እጅግ በጣም በከፍተኛ ሁኔታ በህብረተሰቡ ዘንድ ሰፍሮ ነበረ። ስለዚህ ሁሉም ሰው የሚቃወማቸው የሚደግፋቸውም ነገሮች መረጋጋታቸውን እፎይታ ሰጥቶታል። ግን ቀደም ሲል ምን በሌሎቹ አስተያየት ሰጪዎች እንደተገለጸው ይሄ የተኩስ አቁም ስምምነት ይዘልቃል ወይስ እንደው ዝም ብሎ ፋታ ነው የሚለው ጥያቄ አሁንም የሁሉም ሰው ጥያቄ ነው። አዎ፣ የተኩስ አቁም ስምምነቱ ዳር ይዘልቃል ወይ ገና አለየለትም። አሁን እዚህ ስቱዲዮ ከመግባቴ በፊት እስራኤል ሊባኖስን ደጋግማ መደብደቧ ተነግሯል። እስራኤል ይሄ የተኩስ አቁም ስምምነት ሊባኖስ ውስጥ የከፈተችውን ጦርነት እንደማይጨምር እያስታወቀች ነው። ሸምጋዮች ግን ፓኪስታን፣ ቱርክና ግብፅ የተኩስ አቁም ውሉ ወይም ስምምነቱ የሊባኖሱንም ጦርነት እንደሚያካትት እየተነገረ ነው። ሳውዲ አረቢያም በድሮን ተመትቻለሁ ትላለች። ያንን ድሮን ያዘመተ ወይም ያወነጨፈው ወገን በግልጽ አይታወቅም። አበበ ወደ አነሳኸው ሌሎቻችሁም ጠቃቅሳችሁታል። ወደ መጨረሻው ላይ ፕሬዚደንት ዶናልድ ትራምፕ በተለይ ትንሽ ከተለመደው ወጣ ማለት ብቻ ሳይሆን ጤንነታቸውንም የሚያጠራጥር አይነት አስተያየት ሲሰጡ ነበረ። ኢራኖችን ወደ ድንጋይ ዘመን እንመልሳለን፣ የሚገባቸው የድንጋይ ዘመን ነው፣ ዲቃሎች ናቸው፣ እብዶች ናቸው፣ ስልጣኔውን በሙሉ እንገድላለን፣ የኃይል ማመንጫ ድልድዮች እናጠፋለን፣ እንስሳት ናቸው ጭምር እያሉ ሲፎክሩና ሲዝቱ ነበረ። አሁንም አፍሪቃን ብለው አውሮጳ በዝምታ ነበረ የትራምፕን ዛቻና እንደ ሁላችንም ሲመለከቱ የነበሩት እና አሜሪካኖችስ ምን አሉ? ከአበበ ካንተ ልጀምር። ምክንያቱም የትራምፕ ዛቻ የአሜሪካ 100 ገደማ የሚቆጠሩ የሕግ ባለሙያዎች ራሳቸው ጭምር እንዳሉት ከጦር ወንጀለኝነት ሊቆጠር የሚችል ነው እና ይሄ ሁሉ ዛቻ ምናልባት ተፈጽሞ ቢሆን ባይፈጸምም ዛቻው አለ፣ ኢንቴንሽኑ ፍላጎቱ አለ ማለት ነው። ለአሜሪካኖች ትልቅ ዕዳ ነበር የሚሆነው አይደለም እና ጦሩም ሊያንገራግር ይችላል ተብሎም ሲነገር ነበር። አዎ እንግዲህ ቀደም ሲል እንዳልከው እንኳን ተግባራዊ ማድረጉ አይደለም አሜሪካ በዓለም አቀፍ የሞራል የሕግ የበላይነት የሰብአዊ መብትና የመሳሰሉት ጉዳዮች ላይ የበለጠ ተደማጭና ክሬዲብል አገር ነኝ የምትል አገር ከመሆኑ አንጻር እንደዚህ አይነት ቋንቋ ከአንድ ሀገር መሪ መውጣቱ እጅግ በጣም አስደንጋጭ ነው የነበረው። በአጠቃላይ ይሄንን ቃል ሌላ ሰው ተናግሮት ቢሆን ኖሮ ፖሊስ ይጠራ ነበረ። አሁን ግን እሳቸው ሲናገሩት ለምን ዝም ይባላል ሲባል ነበር በተደጋጋሚ። ከዛ ውጪ ደግሞ በተለይ ኮንግረስ ውስጥ ያሉ ሰዎች ፕሬዚዳንቱ ሀገሩን ለመምራት ብቁ አይደሉም የሚለው 25ኛውን የማሻሻያ ህገ መንግስት በመጠቀም
የማውረድ ፕሮሰስ እንዲጀመር ጥያቄ ያቀረቡ አሉ፣ እንዲከሰሱ የጠየቁ አሉ። ከዛ ውጪ እንግዲህ በተደጋጋሚ የተለያዩ ቅሬታዎችና ተግባራቶች ሲከናወኑ ነበር። ግልጽ አይወጣም እንጂ መከላከያ ሚኒስቴር ውስጥ ያሉ ከፍተኛ የወታደራዊ አካላትም እንደዚሁ እንደዚህ አይነቱን ነገር ለመፈጸም ፈቃደኛ ያለመሆን ነገር እንዳሳዩ በተለያዩ ሪፖርቶች እየወጡ ነው። ገበያውስ እንዲህ አይነት ዛቻ፣ ፉከራ ማለት የጄኔቫ ስምምነት፣ የቪየና ስምምነት፣ የተባበሩት መንግስታት ቻርተር፣ የአውሮፓ ህብረት የውጭ መርህ እንዲህ የሚባሉ ነገሮች አሉና ብዙዎች በተለይ የህግ ሰዎች ይሄ ከጦር ወንጀል የሚቆጠር ነው ይላሉ። አውሮጶች ግን በዚህ ላይ ያሉት ነገር አለ። ስጋታቸውስ ምን ያህል ከባድ ነበረ? ስጋታቸው ከባድ ነበር። ምክንያቱም እንደተገለጸው ፕሬዚዳንት ትራምፕ ተገማሽ ሰው አይደሉም። ስለዚህ ይህ በፍጹም ይሄ ሳይደረግም ተብሎ የሚተው ነገር አይደለም ከሳቸው ከመጣ። ከዚያ አንጻር ስጋት ነበረ ማለት ይቻላል። የሆነ ሆኖ ግን ፕሬዚዳንት የአውሮፓ ካውንስል ፕሬዚዳንት በቀደም ሲልም ባወጡት መግለጫ ይህ የጦር ወንጀል መሆኑን በተለይ በሰላማዊ በሲቪል በኢንፍራስትራክቸር በመሰረተ ልማት ላይ የሚወሰድ እርምጃ በመሰረቱ የጦር ወንጀል መሆኑን ገልጸዋል። የፓፓው ራሳቸው የሮማው ሊቀ ጳጳስ ይህንን በማውገዝ እንዲህ አይነት ነገር በፍጹም እንደው ለጆሮም የሚከብድ ነገር ነው በማለት ያወገዙት መሆኑን ነበር የተሰማውና አውሮፓ ደንግጧል። ይህ ሊሆን አይችልም ተብሎም ላለመገመት የሰውየው ባህሪ ተገማች አለመሆኑ ምናልባት አሁን ከደረሰው የበለጠ ኢራንን አጠፋለሁ ማለት አካባቢውን ማጥፋት ነው። ኒኩሌርም ሊሆን ይችላል የሚል ስጋትም እኮ ነበረ። ኤግዛክትሊ ኒውክለርም ሊሆን ይችላል። ኒውክለር ከሆነ ደግሞ በተለይ በባህረ ሰላጤው ሀገሮች በዚህ ዲሳሊኔሽን በውሃው ከተሰራጨ ጭራሽ የመካከለኛው ምስራቅ ሀገሮች ጭራሽ አንድ ላይ ከኢራን ጋር እኩል ሊጠፉ እንደሚችሉ በተጨባጭ የሚያሳዩ ምልክቶች ስለነበሩ ስጋቱ ከፍተኛ ነበረ። ስለዚህ ይህን ጦርነት ከመጀመሪያውም ቢሆን አውግዘዋል። ግን በበቂ ሁኔታ እርምጃ ወስደው ለማስቆምም ሆነ ወይም ደግሞ ሀሳባቸውን እንዲቀይሩ ለማድረግ አለማድረጋቸው እስከሚጸጽታቸው ድረስ ይነገር እንደነበር ነው እና ከዛ አንጻር ነው የተሰማው የሲስፋየር ስምምነት ትልቅ እፎይታ የሰጠው። እስክንድርስ እንዲያው አፍሪቃም ይሁን ወደ መካከለኛው ምስራቅ የትራምፕና የቢንያሚን ኔታንያሁ በተለይ የትራምፕ የመጨረሻዎቹ ቀናት ዛቻዎች ምን ያህል ስጋት አሳድሮ ነበረ? ጦርነቱ ያሳደረው ስጋት አለ። ጅቡቲም የዩናይትድ ስቴትስ ጦር ሰፈር አለ እና የኢራን ሚሳኤልም እዛ ይደርሳል ተብሎ ይታሰብ ነበር። እንዴት ነበረ? እንግዲህ ከፍተኛ ስጋት ነው የነበረው በአፍሪካ በኩል። ምክንያቱም አፍሪካ እስካሁንም እንኳን በነበረው የጦርነቱ ሂደት ውስጥ በተለይ ሆርሙዝ በመዘጋቱ ከፍተኛ ተጽዕኖ ሲደርስ እንደነበር ይታወቃል። በኋላ ላይ ደግሞ ጦርነቱ ሁቲዎች ቀላቀላቸው በዚህ በቀይ ባህር የባቤል መንደብ ወሽመጥም እንደዚሁ ይዘጋል የሚል ስጋት ፈጥሮ ስለነበረ አብዛኞቹ አፍሪካ ሀገራት ኢትዮጵያን ጨምሮ ከፍተኛ ስጋት ውስጥ የገቡበት ነበር ማለት ይቻላል። ነጋሽ እንደምታውቀው የኢትዮጵያ ምርቶች 95% በጅቡቲ ወደብ በኩል በዚሁ በባቤል ወሽመጥ የሚተላለፉ ናቸው። ጅቡቲ ደግሞ 100% በዛ በኩል ነው የሚተላለፈው ምርቷ እና በርካታ የአፍሪካ ሀገራትን የሚነካ ነው ያ ነገር ወደዛ የሚስፋፋ ከሆነ ማለት ነው። ከዚህም አንጻር ጭምር ከፍተኛ ስጋት የደቀነበት ሁኔታ ነው የነበረው የጦርነቱ ሁኔታ እስካሁን ያለው ማለት ነው። አሁን ቅድም ከዓለም አቀፍ ሕግ መከበር አንጻር ያነሳኸውን ላይ ለማከል የአፍሪካ ሕብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ከመጀመሪያውም ጀምሮ ባወጧቸው መግለጫዎች ዓለም አቀፍ ሕግ እንዲከበር አሜሪካና እስራኤል በኢራን ላይ ጥቃት ከፈጸሙበት ቀን ጀምሮ ባወጣቸው መግለጫዎች በዛሬም ባወጡት ማለት ነው ዓለም አቀፍ ሕግ እንዲከበር የሚጠይቁ ነበሩ። በአፍሪካ ሕብረት ኮሚሽን በኩል የሚወጡት መግለጫዎች ማለት ነው። እርግጥ አፍሪካ ሕብረት እንደምታውቀው ያው የመንግስታት ሕብረት ነው። እስካሁን መግለጫዎች እየወጡ ያሉት በኮሚሽኑ ብቻ ነው እንጂ የመሪዎቹ እስካሁን ተሰብስበው በጉዳዩ ላይ መግለጫ ያወጡበት አስተያየት የሰጡበት ሁኔታ የለም። ሰሞኑን ያነጋገርኳቸው የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊ አሁን ዚያንኮናም ተስፋ የምናደርገው መሪዎቹ አስቸኳይ ጉባኤ እንዲጠሩ ነው ብለዋል። የአፍሪካ መሪዎች እስካሁን እንደዚህ አሳሳቢ በሆነ ጉዳይ ላይ አለመሰብሰባቸው በጣም እንደሚገርማቸው ዛሬ እንኳን ያነጋገርኳቸው አንድ የጸጥታ አናሊስት ጸጥታ ተንታኝ ተናግረዋል። ነገር እሺ፣ አመሰግናለሁ። አንዳንድ ደቂቃ አበበና ገበያው
ይሄ የተደረሰበት የ2 ሳምንታት የተኩስ አቁም ስምምነት ምናልባት በኢራንና በዩናይትድ ስቴትስ መካከል ወደ ዘላቂ ስምምነት ያመራ ይሆን? ኢራን ያቀረበችው ባለ 10 ነጥብ የመስማሚያ ሀሳብ አለ። አሜሪካ መቀበሏ ትንሽ ያሳስባል። ምክንያቱም የሆርሙዝ ሰርጥን ኢራን መቆጣጠር ያንዳችሁ ስልክ ተቋርጧል። አበባ ያለው ገበያው አለ። አበበስ? ያበበ ነው የተቋረጠው። እሺ ገበያው ቀጥልልኝ። ኢራን 10 ነጥብ አቅርባለች። ዩናይትድ ስቴትስ መስማማቷ ያጠራጥራል። ግን እንዲያው መሀል ላይ የሚገናኙ ይመስላል። አለመተማመኑ በጣም ሰፊ ነው። ተስፋ አለ። ምክንያቱም ምናልባት ይህ ጦርነት እዚህ ደረጃ ደርሶ በዚህ ጦርነት አሜሪካ የፈለገችውን እንዳላገኘች፣ የተፈለገው ማሸነፍ እንዳልቻለች ተረጋግጧል። ኢራንም ደግሞ ራሷን መከላከል የምትችል ከተጠበቀው በላይ ጠንካራ ሆና የተገኘችበት ሁኔታ ነው ያለው። ስለዚህ አሸናፊና ተሸናፊ ሊኖር እንደማይችል ሳይረዱት አልቀሩም ሁሉም ወደ ጦርነቱ የገቡት ክፍሎች። ከዚህ አንጻር እንደገለጽከው ኢራን ያቀረበችውን ባለ 10 ነጥብ የመደራደሪያ ሀሳብ ፕሬዚዳንት ትራምፕ ለመነሻ የሚሆን ነው ብለውታል። ስለዚህ አሁንም በእነዚያን ሁኔታዎች ከግምት ውስጥ ማስገባት የሚቻልበት ሁኔታ አለ። እነዚህ የቀረቡት ሀሳቦች የኒውክለር ፕሮግራምን ለሰላማዊ መንገድ የመጠቀም መብት፣ ሆርሙዝን የመቆጣጠር ብዙ ናቸው። እነዚህን ሁሉ ምናልባት በተወሰነ ደረጃ ወደ መሀል አምጥተው መደራደሩን እንደ አማራጭ ሊወስዱ ይችላሉ። በአንድ በኩል ፕሬዚዳንት ትራምፕ ምናልባትም መውጫ የሚፈልጉ ነበር ነው የሚባለው። ስለዚህ የገቡበት ጦርነት በአሸናፊነት እንዳሰቡት ሊወጡ ካልቻሉ ሊወጡ የሚችሉበትን መንገድ ስኬፕጎትም ይፈልጉ ነበር እና ምናልባት በዚህ ሁኔታ ሊደራደሩና ከስምምነት ሊደርሱ ይችላሉ የሚል ፍላጎት አለ። ይህ እንዲሆን ደግሞ የምዕራባውያን ሀገሮችም ሌሎችም የራሳቸውን አስተዋጽኦ እንደሚያደርጉ እየገለጹ ነው። ስለዚህ ተስፋ አለ፣ ምናልባት ከጥፋት ተመልሰናል የሚል በጸሎትና በዱዓም በየአካባቢው እንግዲህ እየበረታ ነው ሰው። ሰዓታችን አልቋል። አዝናለሁ። አበበና እስክንድርን በዚህ ጉዳይ ላይ አስተያየት እንዲሰጡ ማድረግ አልቻልኩም። በያላችሁበት መልካም ጊዜ። አበበ መልካም ቀን ነው መሰለኝ የሚባለው። መልካም ምሽት ለሌሎቻችሁ።